ከፍ ይበል በኢየሱስ ክርስቶስ። እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር በብዙ ይረዳችኋል። እግዚአብሔር አምላክ በብዙ ያግዛችኋል። በጨነቃችሁ ነገር ላይ ወደ እግዚአብሔር ጩሁ በኢየሱስ ክርስቶስ። ባስጨነቃችሁ ነገር ላይ ማን ነው ያስጨነቃችሁ? ጠላቶቻችሁ ናቸው ያስጨነቋችሁ? ወደ እግዚአብሔር ጩሁ በኢየሱስ ክርስቶስ። ይዛችሁ እነሱን ከነስማችሁ ይዛችሁ ወደ እግዚአብሔር ቅረቡ በኢየሱስ ክርስቶስ። ወዳጆቻችሁ ናቸው ያስጨነቋችሁ? ይዛችሁ ወደ እግዚአብሔር ቅረቡ። በእናንተ ላይ ጠላት ሆኑ በኢየሱስ ክርስቶስ። እግዚአብሔር ስለእናንተ ከፍታን እያየ ነው በኢየሱስ ክርስቶስ። እግዚአብሔር ስለእናንተ መልካም የሆነ ነገር እያዘጋጀ ነው። እግዚአብሔር ስለእናንተ ከፍታን እያዘጋጀ ነው በኢየሱስ ክርስቶስ። ጠላት በአንተ ላይ ሲነሳ በኢየሱስ ክርስቶስ አንተ የአብርሃምን የይስሐቅን የያዕቆብን አምላክ ልዑል እግዚአብሔርን እያመለክ ጠላት በአንተ ላይ ቢነሳ በኢየሱስ ክርስቶስ የቅርብ የሆነው ክፉ ቢሆንብህ በኢየሱስ ክርስቶስ በነገር ላይ ቢመጣ በእንጀራ ላይ ቢመጣ በኢየሱስ በስራ ላይ ቢመጣ በወንጌል ላይ ቢመጣ እግዚአብሔር በአንተ የጀመረውን ስራ በኢየሱስ ክርስቶስ እያነቃነቀው እየሰራ እንደሆነ ይህንን ማወቅ አለብህ በኢየሱስ። ጠላቶቻችሁን ደግሞ ቅደሟቸው በኢየሱስ ክርስቶስ። በጌታ በኢየሱስ በመልካምነት ቅደሟቸው በኢየሱስ ክርስቶስ። በደግነት ቅደሟቸው በኢየሱስ። ምክንያቱም በእናንተ ላይ በኢየሱስ ክርስቶስ የሚነሳው ላይ እግዚአብሔር ይነሳል። በእኔ ላይ የሚነሳው ላይ እግዚአብሔር በእኔ ላይ የሚነሳው ላይ እግዚአብሔር በቤቱ ላይ ይነሳል። በእኔ ላይ የሚነሳው ላይ እግዚአብሔር በልጆቹ ላይ ይነሳል። በእኔ ላይ የሚነሳው ላይ እግዚአብሔር በቤተሰቡ ላይ ይነሳል። በቅርቦቹ ላይ በርቆቹ ላይ ይነሳል። ምክንያቱም እኔ የሰማይን አምላክ ልዑል እግዚአብሔር ነው ማመሰግነው። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠኝ ስም ኢየሱስ ነው ብዬ ይህንን ነው የምናገረው። ስለዚህ በአንተ ላይ የሚነሳ በእግዚአብሔር በራሱ ላይ ስለሚነሳ ወስደህ ከእግዚአብሔር ጋር አጋጨው በኢየሱስ ክርስቶስም። አንዳች ነገር እንዳትፈራ በኢየሱስ። ሟርተኛውን በኢየሱስም አንተ የሰማይና የምድር አምላክ የልዑል እግዚአብሔር ልጅ ሆነ ጠላትን ከፈራ የዲያብሎስን መንጋ ከፈራ ይሄ በጣም አጠያያቂ ነው በኢየሱስ ክርስቶስ። እንዳትፈራው በኢየሱስ። ከእግዚአብሔር ዳዊት እንደዚህ ነው ያለው። ዳዊት በጨነቀኝ ጊዜ ወደ እግዚአብሔር ጮሁ እሱ ሰማኝ ሲል ዳዊትን ያስጨነቁ ብዙ ነገሮች ነበሩ። ምድረ በዳ ያስጨንቀው ነበረ ዳዊትን። አንበሳና ድብ ያስጨንቀው ነበረ። ይጸልይ ነበረ በኢየሱስ ክርስቶስ። ይነሳ ነበረ በኢየሱስ ክርስቶስ። ይገነጣጥላቸው ነበረ፣ ይጥላቸው ነበረ በኢየሱስ ክርስቶስ። እንደ ኃያል ሰው ይሆን ነበር። ሌላውም ድብ ሲመጣ በኢየሱስ ክርስቶስ ይገነጣጥል ይጥል ነበር። ሲጨንቀው ደግሞ ወደ አምላኩ ይጮህ ነበር። አምላኩ እግዚአብሔር ይሰማው ነበረ። ቤት በምድረ በዳ በማይመች ምድረ በዳ የማይመች ነው በኢየሱስ። ምድረ በዳ ብሎ መልካም ነገር የለም። ምድረ በዳ ብሎ ምቹ ነገር የለም። ምድረ በዳ ብሎ ደስ የሚል ነገር የለም። በምድረ በዳ ላይ ሆኖ ዳዊት የሰማይን አምላክ ልዑል እግዚአብሔርን ይጠራው ነበር። 18ኛ ምዕራፍ ላይ 6ኛ ቁጥር ላይ እንደዚህ ነው የሚለው፣ በጨነቀኝ ጊዜ ወደ አምላኬ ወደ እግዚአብሔር ጮህ። ክብር ለእግዚአብሔር። እንግዲያውስ ዳዊት በጨነቀው ጊዜ ወደ እግዚአብሔር ጮኸ፣ እግዚአብሔርን ጠራሁት ካለ ከመቅደሱም ቃሌን ሰማኝ፣ የጩኸቴን ድምፅ ሰማኝ ካለ በኢየሱስ ክርስቶስ ዛሬ በኢየሱስ ክርስቶስም ወንጌልን ስታገለግል በአንተ ላይ በሚነሳው ላይ ወደ እግዚአብሔር ጮህ። ዝማሬን ስትዘምር በአንተ ላይ በሚነሳው ላይ ወደ እግዚአብሔር ጮህ በኢየሱስ ክርስቶስ። ክፋትን ሊያደርግ በኢየሱስ የሚሸምቅብህ በኢየሱስ ክርስቶስ በነገር ላይ በሚወጣ ላይ ወደ እግዚአብሔር ጮህ። ይሄ ዘመን ወደ እግዚአብሔር ጮኸን የምናመልጥበት ዘመን ነው። ይሄ ዘመን ወንጌሉን ከፍ አድርገን የምናመልጥበት ዘመን ነው። ይሄ ዘመን በሰማይ አምላክ በእግዚአብሔር ፊት ብድግ ብለን የምንጮህበት ዘመን ነው። ምክንያቱም በማለዳ ምሕረቱን በሌሊት ቸርነቱን ልንናገር እኛ የተመረጥን የተፈጠርን የእግዚአብሔርን በጎነትና የእግዚአብሔርን መልካምነት እንድናወራ የተጠራን ከጨለማ ወደሚደነቅ ብርሃን የወጣን ሁሌም መናገር ያለብን ሁሌም ማውራት ያለብን ስለ እግዚአብሔር መልካምነትና ስለ እግዚአብሔር ቸርነት፣ በጎነት፣ ደግነት ብቻ ነው። ሌላ ምንም ነገር የለም በእኛ ህይወት ላይ። ሁሌም የበላይ ሁሌም ጌታ ሁሌም አንደኛ እግዚአብሔር ነው፣ ጠላት አይደለም። ጠላት ባዘጋጀው ወጥመድ ላይ በኢየሱስ ክርስቶስ ይወድቃል። ስለዚህ በአንዳች ነገር እንዳትጨነቁ። እንዳንበሳ ጻድቅ እንዳንበሳ ያለ ፍርሃት ይኖራል ከተባለ በኢየሱስ ክርስቶስ እንግዲያውስ ያለ ፍርሃት የምትኖረው አንተ ነህ፣ ሌላ ማንም አይደለም ወዳጄ በኢየሱስ ክርስቶስ። ይሄ መልእክት ለብዙ ሺህ ሰዎች መልእክት ነው። በኢየሱስ ክርስቶስ ተቀበሉት። ጌታ በነገር ሁሉ ይረዳናል። ስሙ ለዘላለም ይባረክ በኢየሱስ ክርስቶስ። ኢየሱስ ጌታ ነው።